ጧጧት ብልታችሁ ሲቆም ማስተዋል ያለባችሁ ነገሮች አሉ። አንደኛ በሳምንት ስንት ቀን ነው የሚቆመው? ኦን አቨሬጅ በሳምንት ከ3 እስከ 5 ድረስ አንድ ወንድ ኖርማል ከሆነ ሊቆምበት ይገባል ማለት ነው ጧጧት። ሁለተኛ ከቆመ በኋላ መልፈስፈስ አለ ወይ? መልፈስፈሱስ በስንት ጊዜ ነው የሚልፈሰፈሰው የሚባለውን ነገር ማወቅ አለባችሁ። ሶስተኛ ሲቆም ምን አይነት አቋቋም ነው የሚቆመው? ግትር ያለ መቆም ነው የሚቆመው ወይስ ልፍስፍስ ያለ መቆም ነው የሚቆመው? ጭራሹኑ የማይቆም አይነት የብልት አለመቆም ችግር ካለ ብዙ ጊዜ ቴስቶስትሮን እጥረት ሊሆን ይችላል፣ ወይም ደም ስር በተለያየ ነገሮች ተዘግተዋል ማለት ነው። አንድ ወንድ የፍላጎት ማነስ አብሮት ካለ ጧት በጭራሽ ብልቱ ማይቆም ከሆነ የብልት አለመቆም ችግሩ ሃይሊ ላይክሊ ከቴስቶስትሮን የመነጨ ነገር ነው። ሁለተኛ ደግሞ አንድ ወንድ በግንኙነት ጊዜ ራሱ ቫያግራ የሚጠቀም ከሆነና ቫያግራ ማይሰራለት ከሆነ በተለይ ደግሞ 20 ሚሊግራም 50 ሚሊግራም 100 ሚሊግራም እያደረገ ከፍ እያደረገውም ቢሆን የማይሰራለት ከሆነ ደም ስር ላይ ያለ ችግር አለ። ግን አንድ ወንድ ጠዋት ላይ ብልት እየቆመለት ከሆነና በግንኙነት ጊዜ ብልት የማይቆምለት ከሆነ የዛኔ ሳይኮሎጂካል የሆኑና ከሌሎች የስንፈተ ወሲብ አይነቶች ጋር የሚመጣ የብልት አለመቆም ችግር ነው። ብዙ ጊዜ አንድ ወንድ የቶሎ መጨረስ ችግር ካለው የብልት አለመቆም ችግር አብሮት ይመጣል። ወንድ በግንኙነት ጊዜ ዋናው ነጭ የተባለው የዘር ፈሳሽ ከመፍሰሱ በፊት ውሃ ከለር ንፍጥ የሚመስል ነገር ያፈሳል። ያ ነገር ቅድመ ፈሳሽ እንለዋለን። ኩፐርስ ግላንድ ከሚባል ከፕሮስቴት ግላንዳችሁ በታች የሚፈጠር የፈሳሽ አይነት ነው እና በጣም ጥቅም ያለው ነገር ነው። አንደኛ ስፐርሞቹ የሚወጡበት ወይም ዋናው የዘር ፈሳሽ የሚወጣበትን ቱቦ የማለስለስ አይነት ወይም ክፍት ለማድረግ የሚለቀቅ አይነት ነው። ስለዚህ ስፐርሞቹ በዛ በኩል ሲያልፉ ማለት ነው እንዳይጎዱና አቅም እንዲኖራቸው ያደርግላቸዋል ማለት ነው። ሁለተኛ ደግሞ ወደ ሴት ብልት ውስጥ ሲገባ ብዙ ጊዜ ስፐርም ያለው ዋናው የዘር ፈሳሽ አሲድ አማ የሆነ ነገር አሲድነት በጣም እንዲቀንሰው ያደርገውና ወደ ሴት ብልት ውስጥ ሲገባ በጣም እንዳያቃጥል አንደኛ፣ ሁለተኛ ደግሞ እዛ አካባቢ ያላትን የሷን የባክቴሪያ ነገር እንዳያበላሽባት ያደርጓታል ማለት ነው። ስለ ቅድመ ፈሳሽ ብዙ አይነት መላምቶችና ብዙ አይነት ሮንግ የሆኑ ነገሮች አሉ። አንደኛ የኢንፌክሽን ምልክት ናቸው ይባላሉ። ቅድመ ፈሳሽ የኢንፌክሽን ምልክት አይደለም። ብዙ ወንዶች ቅድመ ፈሳሽ በሽንት ጊዜ ሊኖራቸው ይችላል፣ በግንኙነት ጊዜ ሊኖራቸው ይችላል፣ በህልመ ሌሊትና ጧት ብልት ሲቆምም ቅድመ ፈሳሽ ሊፈስ ይችላል። ሁለተኛ ደግሞ ብዙ ጊዜ የሚናገሩት ስፐርምን ኮንቴን ያደርጋል ወይም ስፐርም አለው ነው። አንዳንድ ጊዜ የስ ስፐርም ሊኖረው ይችላል በሚፈስበት ጊዜ፣ ግን ቅድመ ፈሳሽ ውስጥ ያለው ስፐርም ያን ያክል እርግዝና ለመፍጠር የሚያስችልም አይደለም። በዛ ላይ ደግሞ ያን ያክል ጠንካራም አይደለም፣ ብዛትም የላቸውም። ሶስተኛ ደግሞ ቅድመ ፈሳሽ ካለበት አንድ ወንድ የቶሎ መጨረስ ችግር አለበት ማለት ነው። ዋናው የዘር ፈሳሽ ከመፍሰሱ በፊት ከደቂቃዎች ወይም ከአንድ ሰዓት በፊት ሊፈስ ይችላል። ኖርማል የሆነ ነገር ነው ማለት ነው። ስለዚህ የሚያስፈራ ነገር አይደለም። ቶሎ መጨረስ ማለት ዋናው የዘር ፈሳሽ ማለትም ነጭና ወፍራም የምንለው የዘር ፈሳሽ ከአንድ ደቂቃ በታች ከፈሰሰ ነው። ብዙ ሆርሞናል ነርቭና ሌሎች ነገሮች ያመጡታል። ቅድመ ፈሳሽ ሳይሆን ማለት ነው ዋናው ፈሳሽ ከአንድ ደቂቃ በታች ከፈሰሰ የዛኔ የቶሎ መጨረስ ችግር አለብን ማለት ነው። ግብረ ስጋ ግንኙነት ለወንዶች 2ና 3 በሳምንት ያስፈልጋል ብዬ በተናገርኩት ቪዲዮ ላይ ግንኙነት ማናደርግስ ምን አይነት ችግር ይፈጠርብናል ብላችሁ ብዙ ጥያቄዎች ጠይቃችሁኛል። ብዙ አይነት መላምቶች አሉ። አንድ ወንድ ግንኙነት ካላደረገ ብልቱን ካልተጠቀመበት የብልት አለመቆም ችግር ያጋጥመዋል። ስለዚህ ቶሎ ግንኙነት ማድረግ አለበት ይባላል። የብልት አለመቆም ችግር የሚከሰተው ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ እና ስኳርና ኮሌስትሮል ካለና ማንኛውም ብልት አካባቢ ያሉትን ነገሮች የሚዘጋ ነገር ካለ እንጂ ከግንኙነት መታቀም የብልት አለመቆም ችግር አያመጣም። ሁለተኛ ቶሎ መጨረስ ያመጣል ይባላል። ብዙ ጊዜ አንድ ወንድ ከግንኙነት ሲታቀብ የመጀመሪያ ዙር ግንኙነቱ ላይ ቶሎ መጨረስ ሊኖረው ይችላል። ዘር ፈሳሽ ይጠራቀማል። ነርቮች በጣም ኤክሳይትድ ናቸው። ጭንቅላት እንደገና ሪስቴት አድርጎ ሲነሳ ቶሎ መጨረስ ሊያጋጥመው ይችላል። ግን ያንን ነገር ከመጀመሪያ ዙር በኋላ የሚደገም አይደለም። ሶስተኛ ደግሞ ፕሮስቴት ካንሰር ያጋልጣል ይባላል። የተነሳው ሃርቫርድ ውስጥ በተሰራ ሪሰርች 21 ጊዜ በወር የጨረሰና 4 እና 7 ጊዜ የጨረሱ ወንዶች ሲፎካከሩ 21 ጊዜ የጨረሱት ወንዶች ለፕሮስቴት ካንሰር ያላቸው ሪስክ በጣም ዝቅተኛ ነው ተብሎ ተነግሮ ነው። ግን ያንን ነገር ማንኛውም አይነት ሌሎች ኢንተርናሽናል የተባሉ ሪሰርች እንትኖች ደግመው ማረጋገጥ ያቃታቸው ነገር ነው። ነገር ግን አሜሪካን ካንሰር ሶሳይቲ ብዙ አይነት ኢንተርናሽናል ሪሰርቾችን ካየ በኋላ የዘር ፈሳሽ አለማፍሰስ የሚባለውን ነገር ለፕሮስቴት ካንሰር እንደሚያጋልጥ ምክንያት አድርጎ አላስቀመጠውም። ቶሎ ግንኙነት አለማድረግ ለስንፈተ ወሲብ የሚመስሉ ችግሮችና ለፕሮስቴት ካንሰር ያጋልጠናል ብላችሁ በግለ ወሲብና በሴጋ መምታት ውስጥ
የገባችሁ ወንዶች አላችሁ። ያ ነገር ትክክል አይደለም፣ እንደውም ሴጋ መምታቱ ነው የስንፈተ ወሲብ አይነት ነገሮች የሚያመጣባችሁ ማለት ነው። ቢካዝ ቶሎ መጨረስም ሆነ የብልት አለመቆም ችግር በሴጋ መምታት ሊመጣ ይችላል እንጂ ከግንኙነት በመታቀብ አይደለም። የብልት መጠኔ በቂ ነው የሚል ሰው የለም። ወንዶች መቼም የብልት መጠናችሁ አይበቃችሁ እና ብዙዎቻችሁ ደግሞ ብልታችሁ ሳይቆም ነው የምትለኩት ወይም ሳይቆም ነው የምታዩትና ትንሽ ይመስላችኋል። ብልት ቁመት የሚለካው ከቆመ በኋላ ነው። ከ11 እስከ 13 ሴንቲሜትር ኖርማል ነው ማለት ነው። ከዛ በታች ከሆነ ብዙም የሚያሳስብ አይደለም። ከ7 ሴንቲሜትር በታች ከሆነ ማይክሮፒነስ እንለዋለን። የቦታው ባህላዊ ሕክምናም ሆነ ፋርማሲዎችም የብልት ማሳደጊያ ሕክምናዎች አምጥተናል ብለው ብዙ አይነት ሰፕሊመንቶችና ሕክምናዎች ይናገራሉ። በተለይ ሺላጂት፣ አሽዋጋንዳ። ሺላጂት የሚባለው ኢሚዩን ፋንክሽን ወይም የበሽታ መከላከያ አቅማችሁን ሊጨምርላችሁ ይችላል። ኤነርጂያችሁን ቡስት ሊያደርግላችሁ ይችላል። አዎ፣ ግን በፍጹም አድርጎ የብልት ማሳደጊያ አይሆንም። አሽዋጋንዳም ቴስቴስትሮንን ቡስት ያደርጋል እና ለብልት አለመቆም ችግርና ለሌሎች ነገሮች ሊጠቅም ይችላል። ግን አሁንም የምናገረው ነገር ብልት አያሳድግም ማለት ነው። ብልት ባነሰ ቁጥር የብልት አለመቆም ችግርና የቶሎ መጨረስ ከሳይዝ ጋር የሚመጣ ነገር ይመስላችኋል። የቶሎ መጨረስ ነርቭ ላይ እና ሆርሞን ላይ ችግር ካለ፣ የብልት አለመቆም ችግር ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ ችግር ካለ ነው እንጂ የሚመጣው ሳይዙ ትንሽም ሆነ ትልቅም ሆነ ማተር አያደርግ። ቶሎ መጨረስና የብልት አለመቆም ችግር እያጋጠማችሁ ማንኛውም አይነት ሳይዝ ቢኖራችሁ ማለት ነው ችግሩ ከሳይዙ ሳይሆን ከሌላ ስለሆነ መታችሁ መመርመርና ሕክምና ማግኘት ከፈለጋችሁ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። አለ ሁል ጊዜ እጠብቃችኋለሁ። ባይ ባይ። ሚስቶች ስለ ወንዶች የግንኙነት ፍላጎት መረዳት ያለባችሁ ነገሮች ልነግራችሁ ነው። አንደኛ፣ የግንኙነት ፍላጎታቸው ከኛ በጣም በጣም ከፍ ያለ ነው። የነገር ቴስቴስትሮን የሚያመጣባቸው ነገር ነው። በአማካኝ በሳምንት 2 ቀን 3 ቀን የግንኙነት ፍላጎታቸው ስፓይክ ሊያደርግ ይችላል። ሁለተኛ ደግሞ ጠዋት ብልታቸው ቆሞ ነው የሚነሳው እና የዛን ጊዜ ከስራም ከምንም አይነት ስትረስ በጣም ጫናው ቅንስ ስለሚልላቸው ለጠዋት ላይ ላሉት ግንኙነቶች በጣም ከፍተኛ ፍላጎት ይኖራቸዋል ማለት ነው። ስለዚህ ግንኙነት ህይወታችሁ በተለይ ደግሞ ማታ ላይ በጣም እየከበደ ከሆነ ሁለታችሁም ስራ ደክሟችሁ ምናምን የምትመጡ ከሆነ ጠዋት ላይ ያለውን ግንኙነት ልምድ ብታደርጉት መልካም ይመስለኛል። ሶስተኛ ደግሞ ከምንም ነገር በላይ የመጀመሪያ ዙር ግንኙነት አንድ ወንድ ባላንስ እስኪያደርግ ድረስ ጊዜ ስለሚፈጅበት 2 ደቂቃ ከ30 ሰከንድ ሞስት ፕሮባብሊ አቨሬጅ ቢቆይ ነው በጣም ጎበዝ ከሆነ ማለት ነው። አብዛኞቹ ከዛ በታች ነው የሚጨርሱት እና ብዙ ሚስቶች የመጀመሪያ ዙር ቶሎ ከፈሰሰባቸው በኋላ አንተ ስሜትህን በቃ አስደሰት፣ ስለዚህ እኔ ሳልጨርስ ጨረስክ ይባላል። ኦኬ፣ ወንድ በመጀመሪያ ዙር እርካታ አይደርስም። ዘርፈሳሽ ፈሰሰላቸው ማለት እርካታ ደረጃ ደርሰዋል ወይም የሚያስደስት አይነት የእርካታ ደረጃ ደርሰዋል ማለት አይደለም። ለዛ ነው ሲጀመር አሰራራቸው የመጀመሪያ ዙር ከጨረሱ በኋላ ብልታቸው ተልፈስፍሶ በእድሜያቸው አንጻር የተወሰነ ደቂቃ ወይም የተወሰነ ሰዓት ጠብቀው ለሁለተኛ ዙር ይዘጋጃሉ ማለት ነው እና ያ ሁለተኛ ዙር ግንኙነት መደረግ አለበት። ግን አንድ ወንድ ከመጀመሪያ ዙር ግንኙነት በኋላም ሁለተኛ ዙርም ቶሎ የሚጨርስ ከሆነ ብልቱ ጠዋትም ሆነ ለግንኙነት የማይቆምለት ከሆነ እና ለሁለተኛ ዙር ደግሞ ዝግጁ የማይሆን ከሆነ የዛኔ ሆርሞን ላይ፣ ሳይኮሎጂ ላይ፣ ነርቭ ላይ እና ደም ስር ላይ ያሉ ችግሮች ሊሆኑ ይችላሉ። መታችሁ መታከም ትችላላችሁ ማለት ነው። መኝታ ቤታችሁ ምን አሳቀቃችሁ? በገዛ አልጋችሁ ምን አሳቀቃችሁ? እኔ አደባባይ ላይ ወጥቼ ማውራት ያላፈርኩበትን ነገር እርስ በርሳችሁ ለምንድን ነው የማታወሩት? ባልና ሚስቶች ባህሉ አይፈቅድልንም። መሳቀቅ አለ። አስተዳደጋችንን ይታወቃል። በርሳችሁ ካልተነጋገራችሁና ካልፈታችሁት ወዴት ነው የሚናገረው? ቶሎ መጨረስ ካለብህ፣ የብልት አለመቆም ችግር ካለብህ ምንድነው ይሄ ነገር ሚስቴ ላይ እየፈጠረ ያለውን ነገር ብለህ አንተ ካልጠየካት በስተቀር የማትናገረው ሚስት በጣም ብዙ ናት። ሲናገሩ ደግሞ ክፉ አይነት አነጋገር ደግሞ የሚናገሩ አይነት ሚስቶች አሉ። ስለዚህ ባላንስ ይደረግ። ስንፈተ ወሲብ የሁለቱም ችግር ነው። ወንዱ ላይ ብቻ የሚለጠፍ ነገር አይደለም። ሚስት ባትናገርም የከፋት እየመሰላት ከሆነና ግንኙነት ህይወትህን እስከ መጨረሻ ድረስ ማስተካከል ፈልገ ግን ቶሎ መጨረስ፣ የብልት አለመቆም ችግር፣ ሌሎች ነገሮች እያጋጠሙ ከሆነ የዛኔ ባዮ ላይ ያለውን ቴሌግራም ሊንክ ተጠቅመ ቀጠሮ አስይዘህ ትመጣለህ፣ እናስተካክለዋለን ማለት ነው።
አንድ ወር የመጀመሪያ ዙር ጨርሶ ለሁለተኛ ዙር ዝግጁነት የሚሆነው እንደ እድሜው ሰዓቱ ቢረዝምም ቢያጥርም ግን ያለ እድሜው ይሄ ነገር እየረዘመ ከሆነ ወይም ጭራሽ ደግሞ ለሁለተኛ ዙር ዝግጁነት ማጣት ካለበት መጀመሪያ ደረጃ ሳይኮሎጂካል የሆኑ ነገሮች ናቸው። ስለዚህ የመጀመሪያ ግንኙነት ላይ ያረካበት ነገር አለ። ሜቢ ደግሞ በሌሎች ነገሮች ስትረስ የሆነበት ነገር አለ። ወይም ግንኙነቱን ሲጀመር ወይ ሳይፈልገው ነው እያደረገ ያለው፣ ተገዶ እያደረገው ነው ያለው፣ ወይም ደግሞ በተለያዩ ምክንያቶች ግንኙነት ላይ ያለው አቴንሽን ትክክል አይደለም ማለት ነው። የተለያዩ አይነት ሆርሞናል ኢምባላንሶች ሊኖሩ ይችላሉ። በተለይ ደግሞ ቴስቶስትሮን እጥረት፣ ፕሮላክቲን የሚባለው ሆርሞን ከፍ ካለ እና የእንቅርት ሆርሞኖች ምናምን ዝቅ ካሉ ለሁለተኛ ዙር ዝግጁነት ሊረዝምባችሁ ይችላል ወይም ሊያቅታችሁ ይችላል ማለት ነው። ግንኙነት መንፈሳዊ ነው፣ ስሜታዊ ነው፣ አካላዊ ነው፣ ስነ ልቦናዊ ነው። መንፈሳዊ ነገራችሁን የሚረብሽባችሁ ከሆነ የምታደርጋቸው ግንኙነቶች መንፈሳዊ ነገራችሁን የሚረብሻችሁ ከሆነ ይቅርባችሁ። ስነ ልቦናዊ ፍርሃት የሚፈጥርባችሁ ከሆነ ግንኙነቱ ትክክል አይደለም ብላችሁ የምታስቡት ከሆነ አላረካትም ብላችሁ የምታስቡ ከሆነ እሱን ነገር መቅረፍ አለባችሁ። ስሜታዊ አጠገቢ ያለችውን ሚስትህን ትወዳታለህ ወይ? ታከብራታለህ ወይ? ትቀበላታለህ ወይ? ስሜት ለሷ ያለው ትክክል ነው ወይ? ተናደሃል ወይ? አዝናሃል ወይ? ደስተኛ ነህ ወይ? ከዛ አካላዊ የሆኑ ነገሮች ደግሞ አሉ። ሆርሞን ላይ፣ ደም ስር ላይ፣ ጡንቻ ላይ፣ ነርቭ ላይ እነሱ ነገሮች ትክክል ናቸው ወይ? ላይፍ ስታይል ትክክል ነው ወይ? ስፖርት ትሰራለህ? አመጋገብ ትክክል ነው ወይ? ስትረስ ማኔጅመንት ትክክል ነው ወይ? እነዚህ ነገሮች በሙሉ መታሰብ አለባቸው። አንዱ ላይ ከተነካ ስንፈተ ወሲብ ያጋጥማል።